እሺ ይውላስ የት ነው የሚተኛው? እንደዚህ ከዛ እንደዚህ እናደርግና እንደዚህ ዝም ደግሞ ዝም ስንት እንደሆነ አይታል? ምን ይላል? ድንገት እኮ ነው ስድስት የሆኑ ስድስት ሰው እና እንደዚህ ይተኛል። ምን ይላል በእናታችሁ? አሁን ይቺ ቤት ይሄን ሁሉ ህዝብ ትችላለች? ህዝብ አትበል። አሁን ስድስት ሰው ህዝብ ነው። ያው ምንድን ነው ያው ፖለቲካ መሆኑ ነው። የምን ፖለቲካ? ፖለቲካ ባይሆንማ ኖሮ ይችን ስድስት ሰው ህዝብ ብላ አትጠራም ነበር። ደግሞ የዚች ቤት አስተዳዳሪ እስከሆንክ ድረስ የቤተሰቡን ፍላጎት አሟልተህ የማኖር ኃላፊነት አለብህ። ኧረ ይሄን ሁሉ ህዝብ አንተ ሰውዬ ከህዝብ አናት ላይ ውረድ። ውረድ አልልም። እሺ አልልም። እሺ ግን ይሄን ሁሉ ህዝብ ሻውን ምን ከህዝብ ራስ ላይ ውረድ። አሁን ይሄንን ቤተሰብ እንዴት እንደምታስተዳድር አዲስ ሀሳብ አመንጭ፣ አዲስ እቅድ አውጣ። ይኸውልህ ቻፒም ሰሞኑ ስለሚመጣ የቤተሰቡን ቁጥር 7 ብለህ ያዘው። አንተም ሰው ካለህ አምጣ። እሺ። አባ ቻፒ እዚህ ሊመጣ ነው? አዎ። የስ አብሮ ሊኖር? አዎ። እዚህ አብሮ ብቻው ምን ይሰራል? እዚህ አብሮ ቢኖር አይሻልም? ይሻላል እንጂ አባዬ፣ በጣም ነው ደስ ያለኝ። አንዴ ይቅርታ፣ በጨዋታችሁ መካከል ገባሁ። ማነው ቻፒ? ቻፒን ነው ማን ነው የምትለው አንተ? ቻፒን ማውቀዋለሁ። ይምጣ ቻፒ ይምጣ። ደስ ይለኛል። እንደውም እዚህ ቢቀላቀል ቻፒ ደስ ይለኛል። እርሶ ይሄዳሉ፣ ቻፒ ይመጣል። እንግዲህ በዚህ ከተስማማን እኔ እሄዳለሁ፣ ቻፒ እዚሁ ይኖራል። ይምጣ። ዛሬውን ይምጣ። እሰይ አባዬ፣ በቃ አንተ ዛሬውን አስመጣው፣ እኔ ደግሞ መኝታ አዘጋጅለታለሁ። ጥሩ። የምን መኝታ ነው ለቻፒ? አዎ። ደግሞ በረንዳ አነሰው እንዴ? እናትሽ በረንዳ? አዎ። ምንድነው እሱ? ምንድነው ከኛ የተራረፈ ምግብ ምናምን ይበላል። ከምንደፋ የተዝናና በረንዳ ይኖራል። ቻፒ? አዎ ቻፒ። አንተ ያማል የኔ ወንድም ነው ትራፊ የሚበላ ሰው ነው እንዴ? አንተ ቻፒ ነው ሰው ነው እንዴ የምትለው? እኔ እኮ ሁልጊዜ ናፈቀኝ እያለች የምትነፈርቅለት ውሻ እኮ ነው የመሰለኝ። ውሻ ምንድነው ደግሞ በዚህ በሌሊት? አስቸኳይ ስብሰባ ተጠርቶ መሰለኝ። በዚህ በውድቅት ሌሊት? ቤተሰብ አስተዳዳሪ ምን እረፍት አለው ብሎ ነው። ደግሞ እዚህ ዕቃ ቤት ውስጥ ነው እንደምታድረው? በገዛ እጄ ጎትቼ አምጥቻችሁ ግዛቴን ላፍ ካደረጋችሁ በኋላ ምን ምርጫ አለኝ?
መላ ቤተሰቦች እንኳን ደስ አላችሁ። እንግዲህ ዛሬ ይህን ሁሉ ህዝብ ማለቴ ቤተሰብ ለመሰብሰብ የተገደድኩትኝ እንግዲህ የሚመጣውንም ጨምሮ ለሁላችንም በምቾት የሚያኖረን እቅድ ስላቀድኩኝ። ቻፒንም ጨምሮ? ምን ማለት ነው ጋሽ አሸብር? ቻፕስ ካለኝ ያመናለሁ። እህትንም ጨምሮ? አዎ እህቴንም ጨምሮ እንግዲህ ሁላችንም ሀብታም የሚያደርግ ማለት ሀብታም ሆነን እንድንኖር የሚያደርግ እቅድ አለኝ። ምን አይነት እቅድ ነው ያቀድከው? ሳስበው ከመክሊቴ ጋር ሳልገናኝ አልቀርም። ትንቢት ተነግሮልኛል። በጣም ቀላል ስራ ነው። በአቦሰጥ ነው የሚሰራው። አቦሰጥ? ምንድን ነው? እናንተ እዚህ ወንበር ላይ ታስቀምጡኛላችሁ። እኛንን ወንበሩ ላይ ወስደን የምናስቀምጥ? የወንበሩ ጸባይ ነው። ወንበሩ ላይ ታስቀምጡኛላችሁ። ከዛ እናንተኑ እኛኑ የወንበሩ ጸባይ ነው። የወንበሩ ጸባይ ነው። እኛው አስቀምጠን እኛን አንዴ ወንበሩ ላይ ልቀመጥ እንጂ አባ ለአንተ 10,000 ሄክታር ጅቡቲ ላይ። ጅቡቲም እኮ እዚች ጋር ያለችው። አሁን እሷም ሀገር ሆና ከእሷ ላይ ትቀንስ? አባ በቃ ሙሉም ሰጥቻለሁ። አባ በራለሁ እኮ ለርሶ ላንተ ለርሶ ለርሶ ሱዳን ላይ 10,000 ሄክታር። ሱዳን ነቻ። አይ የሱ ይቅርብኝ። ለምን? የባህር በር የላትማ። ቆፈር አድርገን እናገናኘዋለን መሬቱን። አዎ። አይ እሱ ጥሩ ሀሳብ ነው። ለአንተ የሰው ዘር መገኛ የ13 ወር ጸጋ። አልፈልግም። ወርቅ በወቄት አልፈልግም። ወርቅ በኩንታል ቡና አልፈልግም። ስንዴ ውሃ በየቦታው አልፈልግም። ከነሱ አካባቢ የራቀ ቢሆን ይሻለኛል። ዋዌ ለእኔና ለአንቺ ደግሞ ኪሊማንጃሮ ተራራን ጨምሮ 100,000 ሄክታር ላይ 50,000 ሄክታር ትንሽዬ ቤት እንሰራለን። እንዴ ኪሊማንጃሮ? አዎ ኪሊማንጃሮ ላይ 100,000 ሄክታር። 100,000 ሄክታር ምን አላት? ኪሊማንጃሮ ውስጥ እኮ 2 ትልልቅ ተራሮች አሉ። 2 ተራራ ብቻ? አዎ። ቆይ አሁን እዛች ላይ እንዴት ልንኖር ነው? የኔ ፍቅር ደግሞ ውዴ ይኸውልሽ፣ መሪ ስትሆኚ ብዙ ጊዜ ለህዝብሽ ነው የምትኖሪው። እንደምንም ተጣበን እንኖራለን። ህዝብ እናስቀድም እንጂ። ያው ምንድን ነው 3 ስቴዲየሞች እንገነባለን። 3 ስቴዲየም ብቻ? ያየን እንጨምራለን። ምን እናደርጋለን? አንደኛው ስቴዲየም ላይ አንቺ ከጓደኞችሽ ከማህበረተኞች ጋር ጌቃቴ፣ ፔፕሲ፣ ዝላይ፣ ሩጫ፣ ባሮች ምናምን ትጫወችበታለሽ። ሁለተኛው ላይ ደግሞ ልጆቻችን መጨነቅ የለባቸውም። ጓደኞቻቸውን እያመጡ ለብቻቸው በስማቸው ይሰየማል ስቴዲየሙ። እዛ እያመጡ ያጫውታሉ። ሶስተኛውም እኔ ነው ማይ ድሪም ከተጫዋቾች ጋር ከውጭ ያስመጣው እነ ቤቤታን ያስመጣን፣ እነ ኦካቻን፣ እነ ካኖን፣ እነ ሮጀር ሚላን እያስመጣን ኳሳችንን እንጫወታለን። ሚላን ሞቷል።
ሮጀር ሞቷል። ሞተ ቆየ። እንዱስ ከንጫወት ቢታገስ ካሉት ጋር መጫወት ትችላለህ። ማን ነው ያልከው? ይሄ ካኑ አለ አነ ፔፔቱም አለ። ሬስት ኢን ፒስ። ያሳዝናል። ትንሽ ሙዴን ረበሸኝ። ኦኬ እንቀጥል። ሌላው ምንድነው? 3 ውቅያኖሶች ልክ እንደ ህንድ ውቅያኖስ 3 ትልልቅ ሐይቆችን እንሰራለን። ሐይቅ? አዎ። ለብቻችሁ? ምን አላት? 3 ሐይቅ ምን አላት? ምንም። ምን እናደርጋለን? አንደኛው ሐይቅ ላይ አንቺ አሳ ታረቢበታለሽ። ሁለተኛው ሐይቅ የግድ ነው፣ እሱ የግድ ነው። ቤታችንን አካባቢያችን እንዲጠብቅ 4 የጦር መርከቦች እናሰፍርበታለን። 4? ምን አላት? 4 የጦር መርከብ ከቁም ነገር ይጣፋል ጭራሽ። ሶስተኛው ሐይቅ ላይ ደግሞ 5 መዝናኛ ጀልባዎች ይኖሩናል ማለት ነው። 5 ጀልባ ለእናንተ መዝናኛ? አሁን 5 ጀልባ ቁም ነገር ነው። 5 ጀልባ ምን አላት? ምንም። በምኞት አጠገብከን እኮ። ገና ምን አይታችሁ? እንኳንም ልጄን ላንተ ዳርኳት። ቴንክ ዩ በጣም አመሰግናለሁ። ለመሆኑ ስራው ምንድን ነው? ጥሩ ጥያቄ ነው። አፍሪካን ልመራ ወስኛለሁ። አታካብዱ። ምንድን ነው? አፍሪካ እኮ ነው። ለነገሩ እውነቱን አፍሪካ ነው። ለመሆኑ ይሄ ፊደል ያልቆጠረ ሰው ምን እውቀት አለው? ምን ጥበብ አለው? እውቀት የለው? አያገናዝብ። አባ ጅቡቲን እንዳልነጥቅ አፍሪካን ለመምራት ዋናው መስፈርት እኮ እሱ ጋር ነው ያለው። ሁለተኛ ነገር ደፋር ነው። ደፋር በዛ ላይ በየአዳራሹ ሰው እየሰበሰበ 1 ብርን $2 አደርጋለሁ እያለ እያስጨበጨበ ነው። በዛም ሄደ ማስጨብጨብ ነው፣ በዚህም መጣ ማስጨብጨብ ነው። ምን ያንሰዋል? በዛ ላይ እልም ያለ ውሸታም ነው። አማቼ ድፍረት አይሆንብኝና ሱዳንን ነጥቄ እወጣለሁ። እንዲያውም እኔ የውስጥ አርበኛ ሆንልሃለሁ። ኬንያን ጨምርኩሎት። እና መተማመኛችን ምንድን ነው? መተማመኛችን እንግዲህ ምንድን ነው? ልጆትን አገባሎታለሁ፣ ቶሎ አስወለድሎታለሁ። ይሄማ እኔን ለማዘናጋት ነው። ቤተሰቤ ላይ ከባድ ተንኮል አስበሃል። ኧረ በፍጹም ስልጣኔ ላይ እስካለው ድረስ በሐቀኝነት ማገልገል ነው። እሱ የተበላበት ነው። በቃ ይማልሎታል። በስልጣኔ ምልሎታለሁ። እስቲ ማነው እኮ ሰው ማነው? ተኩስ አይደለም እባክህ፣ በሩን ስከፍት ተጋጭቶ ነው። ይሄ ቅዠት እኮ ነው። አላስተኛልም። ዙፋኔስ ዙፋን ስልጣኔ ተባብራችሁ ፈነቀላችሁኝ አይደለም? የምን ፍንቀላ? ዙፋኔስ ስልጣኔስ ወይ ዙፋኔ ወይ ዙፋን ሰዎች፣ ኧረ ይሄ ልጅ እየለየለት ነው። ቆይ አንተ እንደዚህ አይነት ማን ይላል እንዴ? ልክ እንደሌላ ሰው መውደቅ፣ ማስወደቅ፣ መፈጥፈጥ፣ ማስፈጥፈጥ ምናምን አታይ? ይሄ ህልም እኮ አይደለም። እና ይሄ እኮ ህልም አይደለም፣ መገለጥ ነው። መገለጥ? አዎ መገለጥ። ይሄ ሰውዬ እንዴት እሳቸው ናቸው እኮ አዲስ ሀሳብ አስብ፣ አዲስ እቅድ አውጣ ያሉኝ እሳቸው ናቸው እኮ። እኔ እቅድ አውጣ ነው ያልኩት። እና ምንድን ነው? ከዚህ የተሻለ እቅድ አለ? ከዚህ የሚሻል እቅድ አለ? ዝም በል፣ ደግሞ ይናገራል።
እኔ እዚህ ህልም ውስጥ የለሁበትም። አለህበት። ዚምባብዌ ነው የወሰድከው አንተ አይደለህም እንዴ? እኔ አልወሰድኩም። ወስደሃል። ቆይ እሺ፣ እነሱ ሲሆን አንተ እንዴት ይሄን ህልም ትደግፈዋለህ? አልደገፍኩትም። ደግፈዋል። ጥሩ ሀሳብ ነው፣ በርታ፣ እኔ ከጎን ነኝ ብለው ያሉት እርሱ አይደሉም? ወይኔ ሁላችሁም ግን አንድ አይነት ናችሁ፣ አንድ አይነት ናችሁ። እኔ ሳልሰስት ለእርሶ ሱዳንን ሙሉ አሳልፌ አልሰጠውም፣ ለአንተ ዚምባብዌን አልሰጠውም፣ ጅቡቲን አልሰጠውም። እንዲያውም ለዚህ ሁሉ ነገር ተጠያቂው እርስዎ ነው። እኔ ቆንጥጠው ቢያሳድጉት እንደዚህ አይሆንም ነበራ። ቆንጥጬዋለሁ። ቆንጥጦኛል። እንደውም ተጠያቂዎቹ እሷና እሱ ነው። እኛ? አዎ። ምን አድርገን? ውሎውን ያበላሻችሁት። እኔ የምለው እንደ ወዳደቀ መንግስት ከምትካሰሱ ህልሙ ቢፈታ አይሻልም? አሁን ጥሩ ነገር አስበሃል። እውነት ነው፣ ህልሙ ይፈታ። አባባሉስ ቢሆን ሊያድን ሲፈልግ በህልምህ ያሳይሃል አይደለም የሚባለው? እሱማ ነው። ህልም ከተጠቀሙበት ትልቅ ምልክት ነው። አዎ፣ አይታይም። ይገርማችኋል እንግዲህ እኔ በነገራችን ላይ ከህልም ጋር ያለኝ ቁርኝት ልክ እንደ ጥይትና ክላሽ የተሰናሰለ ነው። እንዲህ ነው ህልም አየሁ ማለት ተተኮስኩኝ ማለት ነው። በነገራችን ላይ ህልሜ ክላሹ፣ እኔ ጥይቱ ማለት ነው። ያው የንጉስ ቀልድ እንደዚህ ነው፣ በክላሽና በጥይት። ይሄ ልጅ ሌላ ጣጣ ከማምጣቱ በፊት ህልሙ ይፈታ። ያው እንግዲህ ልጃችን ትልቅ ህልም አይቷል፣ አይቶብናልም፣ አይቶልናልም። ህልሙን መፍታት የምጀምረው ከዙፋኑ ነው። ያው እንደምታውቁት በታሪክ ዙፋን ምን ነው አዩ ዙፋኑ የሱ ስለሆነ የሱን በኋላ ቀስ ብለው ይፈቱለታል። የኛን የመሬቱን ይፍቱልንና እንሂድ ይሻላል። አዎ ያው እንግዲህ ለሁላችንም የተሰጠው መሬት ያው እንግዲህ የመሬቱ ህልም ፍቺ እንደ ቦታው ስፋትና ርቀት እንደ ሁኔታው ይወስናል። ያው መሬት ማለት ሲሳይ ነው አይደል? አይደለም ነው እንጂ አይደለም። ተወሎት ሁሉም ህልም ሲሳይ ነው። በተለይ ደግሞ መሬት ከሆነ ትልቅ ሲሳይ ይሆናል ማለት ነው። መሬት መቀበሪያም ነው። በዚህ ዘመን የሰው ልጅ መጥፊያው መሬት ሆኗል። የሲኦል መክፈቻ ቁልፍ እሱ ሆኗል። መሬት? አዎ። እንግዲህ ከማል ጀምር። የኔ መሬት ሰጪ እኮ ነኝ። ከእርሶ ልጀምር። እኔ ህልም እፈራለሁ። ያው እሱ አለልዎት አይደለም? በፍጹም እኔ ለህልም አልሆንም። መሬቱም ፍቺውም ይቅርብኝ። ከእሱ አይጀምሩ። ለእኔ መሬት ማን ሰጠኝ? አልሰጠኝም እኮ። እንደውም ከእርሶ ይጀምሩ። ከእኔ አላችሁ? ካላችሁ እንግዲህ ምን ገዶኝ? የኔን በቅድሚያ ለመፍታት እችላለሁ። ግን እኔ ህልሙ ሲፈታ አንድ ነገር ቢሆን የሁላችንም ዕጣ እርሶ እጅ ላይ ስላለ ከእርሶ ከሚጀምሩ። አይ በፍጹም ይኸውላችሁ፣ እኔ እንደውም በቃ መሬቱን አልፈልገውም። ላፍ አድርገህ ከወሰድካት በኋላ አልፈልግም። ዋ ድንገት ሄደህ ብው ብትል ኃላፊነቱን ማን ይወስድ? ብው አለው። እንግዲህ የህልሙ ፍቺ ከአንተ እንዲጀመር ተወስኗል።
ለዚህ ሁሉ ያበቃን ይሄ ጦሰኛ ነው። የቀኑ አልበቃ ብሎት በሌሊት የሚበጥብጠን። የዛሬን በናደው እናያለን። የህልሙን ውጤት አይተን ከዛ ሁላችንም እንቀጥላለን። በእኔ ልትሞክሩ? አሁን እኮ አንዴ ታይቷል። መሰረዝ አይቻልም። የመጣውን መቀበል ብቻ። የተሰጠህ መሬት ማለት በቅርቡ ያላሰብከው ውርስ ታገኛለህ ማለት ነው። የእኔን ፍቱልኝ እንጂ እኔ ታላቅ እያለሁ እንዴት የዚህ ጎረምሳ ቀድሞ ይፈታል? የኔ ነው መፈታት ያለበት። አሁን ህልም እፈራለሁ እያሉ አልነበረም? ብልስ የሌላ ሰው ህልም እፈራለሁ አልኩኝ እንጂ የእሱን ህልም እፈራለሁ አልኩ። ወጣኝ። የእሱን ልጨርስና ደግሞ የእርሱን እፈታለሁ። እንግዲህ ያው መሬቱን ሳያስረክበን አይደለም ባኑ የተነሳው። ያ የሚያሳየው አንተም የተቀበልከውን ውርስ አታጣጥመውም፣ አትበላውም። በሹመት ጸንቶ ቢሆን ኖሮ አንተም በህይወት ትቆይ ነበር። ነገር ግን አቶ ሀብታሙ የት አሉ? እሳቸው ናቸው። ከላይ ነው የመጡት። ይሄ ጦሰኛ ደግሞ ምን አድርጎ ይሆን? ወስደህ ብታስረልን እኮ እዚህ ጣጣ ውስጥ ሁሉ አንገባም ነበር። ምንም አላጠፋም። ለሹመት ነው የመጣ ነው። ለሹመት ነው የመጣ ነው። እንኳን ደስ አለዎት አቶ ሀብታሙ፣ ትልቅ ሹመት አግኝተዋል። እሱን ልናበስሮት ነው የመጣ ነው። ቀድሜ ነግሬያችሁ ነበር እኮ እንደምነግስ እንደምመራ አሳውቂያችሁ ነበር፣ ግን ልትሰሙኝ ፈቃደኛ አይደላችሁ። ፈቃደኞች ነን። ፈቃደኞች ነን። ፈቃደኞች ነን። እንግዲህ ሀገሪቷ አምኖቦት ይህን ሹመት ሲሰጡ በኃላፊነት በትጋት በቁርጠኝነት ይቺን ሀገር እንዲያገለግሏት ነው። የእውነት በታማኝነት በቅንነት እቺን ሀገሬን በአባቶቼ ደምና አጥንት የተገነባችውን ሀገሬን ከፍ ላደርጋት የእውነት ቃል ገባለሁ። በ2023 ዓለማችን ላይ ካሉ 3 ሀገራት መካከል ግንባር ቀደሟ እንደማደርጋት ቃል ገባለሁ። እንግዲህ አዳምጡ፣ ሊነበብላችሁ ነው። ለአቶ ሀብታሙ ዘውዴ አዲስ አበባ ጉዳዩ ሹመት ለማሳወቅ አቶ ሀብታሙ ዘውዴ በሀ ህዝባር ኢ ህዝባር መ ህዝባር ሀ ህዝባር አ ህዝባር አ ህዝባር ከ ህዝባር ወ ህዝባር ጥ ህዝባር መ ህዝባር ጠ ህዝባር ቆይ በአጠቃላይ የዚህ ብሎክ የዚህ ወለል የጽዳት ኃላፊ ሆነው ተሾመዋል።